እንግዲህ እንደሰማችሁት ሐዋርያ ጳውሎስ የዳነው ጌታችን ኢየሱስ ክርስቶስ አይደለም። ስለምን ታሳደኛለህ ሳውል ሳውል ብሎ ማለት ነው። ሳውል ሳውል ብሎ ለምን ስለምታሳደኝ ጌታዬ ወይ። ከዛ ደግሞ እንደገናም ተንቀጥቅጦ መንቀጥቀጥ መፍራት ስሚት ማድረጉን ሐዋርያ ጳውሎስ አዳኙ እርሱ ጌታ ኢየሱስ እንደሆነ መቀበሉን ታያላችሁ። ሰው የተቀበለ የሚድ ነው። መጽሐፍ እንደሚናገር ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ለተቀበሉት በስሙ ለሚያምኑት ለእነርሱ አረብ ነው የእግዚአብሔር ልጆች ሆኑ ተሰጣቸው። አለቀ። ሰው ጌታችን ኢየሱስ ክርስቶስ ሲያምን ሲቀበል የኃጢአቱ መድኃኒት እርሱ እንደሆነ ሲያምን ያን ይድናል። ሐዋርያ ጳውሎስ ሲዳነው ያኔ ነው። ስለ ዳነው አዳናን ግን ሐዋርያ ጳውሎስ በሐዋርያ ሥራ ምዕራፍ 22 ላይ ዘርዝሯል። በጣም በደንብ አድርጎ። ግን ወንድማችን ምን አለ? አንድ ሰው ኢየሱስ ጌታ ነው ብሎ በአፉ ቢመሰክር አይድንም አለ። ስለዚህ የጌታ ኢየሱስ ክርስቶስ ስም በኦርቶዶክሳውያን ዘንድ አያድንም ማለት ነው። ድነትን አይሰጥም። ኢየሱስ ጌታ ነው። እሺ ሐዋርያ ጳውሎስ ሰው ለመዳን ቢፈልግ ምን ብሎ ነው ማመን ያለበት ብሎ ሲጠየቅ ሐዋርያ ጳውሎስ መልሱም እንደዚህ ነው። አንድ ሰው ለመዳን ምን ማድረግ አለበት? እንዴት ነው ሰው የሚድነው ብለው ሐዋርያ ጳውሎስ ብትጠይቁት ሐዋርያ ጳውሎስ እንደዚህ ብሎ ይመልሳል። ምን ብሎ ሲባል ሮሜ ምዕራፍ 10 ቁጥር 9 እሺ ኢየሱስ ጌታ እንደሆነ pray the Lord ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ። እና ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናል። pray the Lord ሐዋርያም ጳውሎስ ሆይ እኔ መዳን ፈልጋለሁ ምድነው ግን እንዴት ነው ብለህ ብትጠይቀው በቃ ካንተ የሚጠብቀው አንድ ነገር ነው። just submit yourself for the God ራስን ለጌታ ሰሚት አድርግ። ከዚያ መስክር። ምን ብለህ? ኢየሱስ ጌታ እንደሆነ በአፍህ መስክር። እግዚአብሔርን ከሙታን እንዳስነሳው በልብ መን በአፍህ መስክረህ በልብ አምነህ ትድናለህ፣ ትጸድቃለህ። ይሄ ብቻ ነው፣ ሌላስ አያስፈልግም። ለምን? ስሙ ነው መድኃኒት። ስሙን ኢየሱስ ትይዋለሽ፣ ብዙዎችን ከኃጢአታቸው ይመልሳቸዋል። ሃሌሉያ! የኢየሱስ ስም መድኃኒት ነው። የስሙ ትርጓሜ መድኃኒት። በክርስቶስ ኢየሱስ ታምን ስሙ ስጠራ ስሙ ነው መድኃኒት የሚሆነው። ስሙ ነው ከኃጢአት የሚያነጻው። ስሙ ነው የዘላለም ሕይወት የሚሰጥ። ስሙ ማንነቱ ስለሆነ ማለት ነው። ኢየሱስ ጌታ ነው። ኦርቶዶክስ ጋር ኢየሱስ ስም አይሰራም፣ አያምኑበትም፣ አይቀበሉም። ኦርቶዶክስ ይልቁንስ የምትታመነው በውሃ ነው። ኦኬ፣ በውሃ ነው የምታመነው። ውሃ ድፋ ትድናለህ። ስሙን እመን አትድንም። ውሃ ድፋ የእግዚአብሔር ልጅ ትሆናለህ። ስሙን እመን አትሆንም። ውሃ ድፋ ከኃጢአት ትነጻለህ። በስሙ አትነጻም። this is fantastic አለ ኦርቶዶክስ። ፋንታስቲክ። እኔ እንኳንም ክርስቲያን ነው። እንግዲህ ብራዘር ናግባ። እሺ ብራዘር ናግባ እንደገና ከዛ ሲንተ this is fantastic። እሺ ሊዳዬ ከዚህ መጣ መጠመቅ የግድ ነው። ካተጠመቀ አይድንም። ስለዚህ የኢየሱስ ክርስቶስ ስሙ አያድንም። ብቻውን ስሙ አያድንም። ብቻውን ስሙ ከኃጢአት ያነጻም። ስለዚህ አንድ ሰው ለመዳን የዘላለም ሕይወት ለማግኘት እምነት ፕላስ ጥምቀት ያስፈልጋል። ጥምቀት ከጎደለ ነው የዘላለም ሕይወት ብሎ ነበር ወንድማችን። ኦኬ፣ እንደዛ ከሆነ ብዬ ቤተክርስቲያናቸው ከሚያምኑት መጽሐፍ ከሚቀበሉት ትምህርት ገድለ ዘርዓ ቡሩክ ኦኬ፣ ገድለ ዘርዓ ቡሩክ እሺ 7ኛው ክፍል 25ኛው ምዕራፍ ላይ ይገኛል። ሐሳቡ ቁጥር 12 ላይ እንደዚህ ይላል። ከዚያም በኋላ 4 ሀገሮች የእግራቸውን ትቢያ አቧራ የጠረገ ስማቸው በሚጠራበት ቦታ የተቀበረ ብዙ ኃጢአት ከሰሩ ከክርስቲያን ወገን ወይ ቢሆን በአብ በወልድ በመንፈስ ቅዱስ ስም ያልተጠመቁ ይላል። ኖት የተጠመቁ በአብ በወልድ በመንፈስ ቅዱስ ስም ያልተጠመቁ ከክርስቲያን ወገን እንኳን የሆኑ ቢሆኑ
ኦኬ ከሰማያት ሰማያት ወርዶ ከድንግል ማርያም የተወለደ የክርስቶስ ስጋና ደሙን ካልተካፈሉ ከአረማውያን ወገን ቢሆኑ ንስሐ ገብቶ በጸሎት ቢማጸን በቃል ኪዳንህም ቢለምን ከገሃነመ እሳትና ከሁለተኛ ሞት ይድናል። ብራዘር ባትጠመቅ የጌታ እራት ባትወስድ ማለት በእናንተ እንደወስድ እንበልና ቁርባን ባይወስድ ቅዱስ ቁርባንም ባይወስድ በእግዚአብሔር አብ በእግዚአብሔር ወልድ በእግዚአብሔር መንፈስ ቅዱስም ባይጠመቅ ብዙ ኃጢአት ያለበት ሰው በአቡነ ገርለ ዘርአ ብሩክ ኦኬ ስም ቢማጸን ከገሃነመ እሳት ይድናል ወይም ከኋለኛ ሞት ይድናል። ይህ ጥምቀት ለድነት አስፈላጊ አይደለም፣ የጌታ እራት ወይም ቁርባናችሁ ለድነት አስፈላጊ አይደለም ብላ ታስተምራለች ኦርቶዶክስ። ይሰማል ብራዘርዬ? ስለዚህ የዚህኛውን መጽሐፍ ግባተ መሬቱን መፈጸም አለባ። አሽቀንጥረ ወርውረውና ደን ከዛ በኋላ ሌላም ላሳያችሁ እችላለሁ። ጸጉራቸው፣ ጥፍራቸው፣ ምናምናቸው እንትናቸው ላባቸውም አለ ከፈለጋችሁ። የተናፈጡበትም ነገር አለ ከፈለጋችሁ። መቃብራቸው የሳመ አፉሩን የላሰ ከመ የላስነ ዘመቃብር ከመ ይኮነ ዘአፈር የላሰ ሁላ ማለት ነው። ኦኬ አከብሮዬ this is ኦርቶዶክስ አለርቢ this is ክርስቲያን ፕሮቴስታንት እምነት የወንጌል አማኝ ብራዘርዬ፣ እኛ ሁላችንም ከእግዚአብሔር ቃል ከክርስቶስ ትምህርት ውጪ ድነት ይገኛል ብለን አናምንም። ክርስቶስ ኢየሱስ ካስተማረው ትምህርት ውጪ ጌታችን ኢየሱስ ክርስቶስ ካስተማረው ሐዋርያቱ ካስተማሩት ውጪ ሌላ በሌላ መንገድ ሰዎች የእግዚአብሔርን የመዳንን ነገር ያገኛሉ ብለን እኛ አናምንም፣ አንቀበልም፣ አናምንም። በቃ አስተምሮናል። የተገለጠ ነው ትምህርታችን። ሰው የሚድነው በክርስቶስ ኢየሱስ በማመን ነው። ሐዋርያ ጳውሎስ የዳነው ተጠምቆ ነው። ኧረ እባክህ፣ ኧረ በስሙ አምኖ ነው። ሲጠመቅ ራሱ እንዲጠመቅ የታዘዘው ማን ስም ነው? ስሙን እየጠራ ነው። ስለዚህ ከኃጢአት መንጻት ያለው በስሙ እንጂ በውሃው አይደለም። አሪኦኬ አሁን ግባ ብራዘርዬ። እና አንተ ጋር ያለው ጥምቀት ምናምን የምትለው ነገር አፈር በልቶታል ማለት ነው። አፈር ግባተ መሬቱ ተፈጽሟል ማለት ነው። አዎ ከመ ኢኮነ ግባተ መሬት፣ አዎ ከመ ኢኮነ ዘግባተ መሬት አለቀ። ሊዲያዬ አም ሶሪ እሺ። ማለይ ልጁ በጣም እንትን ያደርግ ነበር፣ ለዛ ነው። እሺ አይ ኖ ቤካ በጣም የሚገርም ነው ማለት በራሱ ላይ ጎል እየከተተ ለራሱ መልስ አይሰጥም። ለራሱ ያመነበት ለራሱ ግራውንድ የለውም። በእግዚአብሔር ቃል አይደለም መናገር አይችልም። አምኛለሁ ሲል ሰምቶ ያመነው የእግዚአብሔር ቃል ስለሌለ በራሱ ላይ ጎል እያስገባ በ40 ቀን የተጠመቅኩ ይልሃል። በሌላ ቋንቋ ደግሞ ህፃናት የእግዚአብሔር መንግስት እንደሚገቡ ይናገራል። ሶዋት ለምን ታጠምቋቸዋላችሁ? የነሱ የእግዚአብሔር መንግስት ወራሾች እንደሆኑ እርግጠኞች ከሆናችሁ በ40 ቀን ሰው ለምን ታጠምቃላችሁ? ጥምቀትም ለድነት ነው እያለ ያወራል። ሰው በመሰረቱ የሚድነው ከምንድን ነው? እሱ እግዚአብሔር ሰዎች እንዲድኑ የሰጠው ሰዎች ምን አይነት በሽታ ይዟቸው ነው? የኢየሱስ ክርስቶስ ደም ከኃጢአት ነው የሚያነጻው። ሰው መዳን ያለበት ከኃጢአት እንጂ ከሰውነት እድፍ አይደለም። ውሃ ውስጥ 10 ጊዜ ተነክሬ ብወጣ ምናልባት የዛሬውን የሰውነቴን ጠረን ያጠፋ ይሆናል። ከዛ ያለፈ ነገር የለውም። ጥምቀት ደግሞ ከጌታ ከኢየሱስ ክርስቶስ ጋር ሮሜ 6 ላይ እንደሚናገረው ከሞቱ ጋር ህብረት የምናደርግበት መስመር እንጂ ለደህንነታችን የኃጢአትን ስርየት የምናገኝበት መስመር አይደለም። አለቀ። በውሃ ውስጥ ስለተነከርክ በ40 ቀን ስለነከሩ ድኛለሁ፣ ዛሬ ግን አልዳንኩም፣ ዛሬ ግን ኢንሻአላህ ብለህ እንደ ሙስሊሞች መልስ የምትሰጥ ከሆነ አም ሶሪ የእግዚአብሔር መንግስት ገቢ አይደለም። ማንም በክርስቶስ ኢየሱስ ቢሆን አዲስ ፍጥረት ነው። እነሆ አሮጌው ነገር አልፏል። ዛሬ በክርስቶስ ኢየሱስ ያመነ የትኛውም ፍጥረት በክርስቶስ ኢየሱስ ድኗል። አለቀ። 4 ነጥብ። እግዚአብሔር ከኃጢአት እንድንድን ነው ልጁን የሰጠው፣ ቀልድ አይደለም። ይሄ የሃይማኖት ጨዋታ አይደለም፣ የነፍስ ነው።
የህይወት ጉዳይ ነው። አልተውም ናርዲ አልተውም። አትቀልድ፣ በራስ ላይ አትቀልድ፣ በሚስት ላይ አትቀልድ፣ በልጆች ላይ አትቀልድ፣ በትውልድህ ላይ አትቀልድ። ኢንሻአላህ እያልክ የምታሳድጋቸው ልጆች እግዚአብሔር ይድረስላቸው። እግዚአብሔር ያውቃል። ኢንሻአላህ እንደሚሉት ሙስሊሞቹ ኢንሻአላህ ነው ያለው ቅድም እኮ ባጭር አማርኛ። ሊዲያ ምን ነው መዝገብ ላይ እንደተጻፈ አምኜ በህይወት መዝገብ ላይ ስም በክርስቶስ ኢየሱስ ታርጉኝ። ስትዋሽ ለምን ዝም ትሏታላችሁ? እግዚአብሔርን ቃል እየተናገረች ኢንሻአላህ ምን ማለት ነው? በጌታ አላህ ያውቃል ነው የሚሉት እነሱ። ኢንሻአላህ እና እንዴ ቀደም እግዚአብሔር ያውቃል አይደል ያልከው? ራስህ ቃል እኮ ነው ያልከው። ቤካ ሚዩት አታርግ። እግዚአብሔር ያውቃል አላልኩም? አሁን ሄዊ ተይውና ለማንኛውም የቅድሙ ሐሳብ ላይ እስቲ ወደ ቅድሙ ሐሳብ እንግባ። በቃ ብራዘርዬ እኔ ወንድም ስማኝ፣ አድምጠኛ እኔ ወንድም እያደመጥክ በደንብ አድምጥ ነው። ስለዚህ ቤተክርስቲያን በገድለ ዘርአ ብሩክ አንድ ሰው በእግዚአብሔር ወልድ በእግዚአብሔር መንፈስ ቅዱስ ባይጠመቅ ቅዱስ ቁርባኑን ባይወስድ በዘርአ ብሩክ ስም ቢጸልይ ከገሃነመ እሳት ይድናል ወይም ደግሞ ከሁለተኛ ሞት ይድናል። ያ ማለት ወደ እግዚአብሔር መንግስት ይገባል ብሎ ያስተምራሉ። ስለዚህ ለመዳን በእናንተ ቤተ እምነት በክርስቶስ ኢየሱስ ማመንም መጠመቅም ሳይጠበቅብህ ግን በሌላ በዘርአ ብሩክ በሚባለው በኪዳኑ በኩል እንደሚድን ያስተምራል። ስለዚህ ጥምቀት እናንተ ጋር it's not important by the way is not important። እሱ ብቻ ሌላ ማሳያል ከፈለክ በዘርአ ብሩክ በስተንፋሱ የዘርአ ብሩክ እስትንፋሱ ያለው እንደ ጥምቀት ሆኖ ሰውየውን እንደሚያድንም ጭምር ይናገራል። ሌላ ቦታ ብዙም ሳንሄድ ማለት ነው። ለምሳሌ ሐዋርያ ጳውሎስ ወደ ደመስቆ ከመሄዱ በፊት ሐዋርያ ጳውሎስ ጌታችን ኢየሱስ ክርስቶስን ኢንካውንተር ከሱ ጋር ከመገናኘቱ በፊት ወደ ደመስቆ ነበረ የሚሄደው። ከመሄዱ በፊት ሐዋርያ ጳውሎስ እንደምታውቁት ለሃይማኖት የቀና በቃ ድንቅ አዛብ ነበረ ማለት ያልዳነ ነበረ። በአጭር አማርኛ አዛብ ስላችሁ ያልዳነ ነበረ ወይም ክርስቲያን ነበረ። ሐዋርያ ጳውሎስ በደንብ ስሙ። ለምሳሌ እንደዚህ ያለ መች ዳነ ለሚለው ነገር ማለት ነው። እሺ በምድርም ወድቆ ሳለ ቁጥር 4 ላይ ሳውል ሳውል ስለምን ታሳድደኛለህ የሚል ድምፅ ሰማ። ጌታ ሆይ ማነህ አለው። እርሱም አንተ የምታሳድደኝ እኔ ኢየሱስ ነኝ። የመውጊያውን በትር ብትቃወም ለአንተ ይብስብሃል አለው። እየተንቀጠቀጠና እየተደነቀ ሰማችሁ? እየተንቀጠቀጠና እየተደነቀ ምን አለ? ጌታ ሆይ ምን አደርግ ዘንድ ትወዳለህ አለው። ጌታም ተነስተህ ወደ ከተማ ገባና ታደርገው ዘንድ የሚያስፈልግህን ይነገርሃል አለው። ለዚህ ሐዋርያ ጳውሎስ ጌታዬ ባለ ጊዜ ስም በጠራ ጊዜ ነው የዳነው፣ ድነቱን ያገኘው ወይም ከእግዚአብሔር ጋር መታረቅን ያገኘው። ውሸት ጌታ ውሸት ያቁም አይልም እኮ አትዋሻ። ቀጥ አንብብ ዝም በልና ድኗል እዚህ ጋር አይልም። አያንተ ትምህርት ነው ይሄ። አትዋሽ በመጽሐፍ ቅዱስ። እሺ እኔ የምልህ ኢየሱስ ጌታ መሆኑን ያመነ ሰው የተቀበለ ሰው አይድንም። ይሄው እሲ ድኗል ይላል። በቃ አንተ ድነሃል ሂድ ነው ያለ። ስሙኝ፣ በጣም ይገርማችኋል። ስለዚህ ኢየሱስ ጌታዬ ብሎ የሚል ሰው ብሎ መልስ የሰጠ ሰው አይድንም አለ ወንድማችን። ዲስ ኢዝ ኦርቶዶክስ። በነገራችን ላይ እያዳመጥኩ ነው እስካሁን ግን ከመጽሐፍ ቅዱስ ስትወጣ እያስተካከልኩ ነው። ይኸውልህ አንብበው፣ ዝም በልና አንብበው። አትዋሻ ቤካ። እኔ እንደዚህ አይነት ነገር ይኸውልህ የምታጣለው ነው። እንግዲህ ኦርቶዶክስ እንደዚህ ነው የምታምነው። በነገራችን ላይ አንድ ሰው ከመጽሐፍ ቅዱስ በጣም የተናገርኩ ጌታዬ ነው ብሎ ካመነ ከመጽሐፍ ቅዱስ አትውጣ አስገዛ ሰብሚት ካደረገ
አይድንም ማለት። ስለዚህ የኢየሱስ ስም አዳኝ አይደለም። ድኗል አስተምሮ መጽሐፍ ግን የሚለው እንደዚህ ነው። አሚት አይደለም። መጽሐፍ የሚለው እንደዚህ ነው። መጽሐፍ የሚለው እንደዚህ ነው። እሺ ሮሜ ምዕራፍ 10 ኢየሱስ ሮሜ ምዕራፍ 10 ቁጥር ታሪኩን አጨርሰው ወይስ አበቃ? አንዴ ሚታሪ በእናትህ በጣም እየረበሽክ ነው ታውቃለህ። በጣም እየረበሽከን ነው። ተረጋጋ ብራዘር፣ በጣም እየረበሽክ ነው። እኛ በክርስቶስ ኢየሱስ አዳኝነት ስለምናምን ኢየሱስ ታሪኩን እያወራሁ ነው። አጨርሰው በቃ ሳጨርሰው እንትን አትበለው። ሚታሪ በእናትሽ ሚውት አትበል። ታሪኩን አስጨርስ። ጨርስ። በጣም ነው የሚሰለቸው። እኔ ምን አጨቃጨቀኝ? እኔ ልቤ ለምን ይወልቃል? እሺ እንግዲህ እንደሰማችሁት ሐዋርያ ጳውሎስ የዳነው ጌታችን ኢየሱስ ክርስቶስ አይደለም። ስለምን ታሳደኛለህ ሳውል ሳውል ብሎ ማለት ነው። ሳውል ሳውል ብሎ ለምን ስለምታሳደኝ ጌታዬ ወይ። ከዛ ደግሞ እንደገናም ተንቀጥቅጦ መንቀጥቀጥ መፍራት ስሚት ማድረጉን ሐዋርያ ጳውሎስ አዳኙ እርሱ ጌታ ኢየሱስ እንደሆነ መቀበሉን ታያላችሁ። ሰው የተቀበለ ነው። መጽሐፍ እንደሚናገር ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ለተቀበሉት በስሙ ለሚያምኑት ለእነርሱ አረብ ነው የእግዚአብሔር ልጆች ሆኑ ተሰጣቸው። አለቀ። ሰው ጌታችን ኢየሱስ ክርስቶስ ሲያምን ሲቀበል የኃጢአቱ መድኃኒት እርሱ እንደሆነ ሲያምን ያን ይድናል። ሐዋርያ ጳውሎስ የዳነው ያኔ ነው። ስለ ዳነው አደናን ግን ሐዋርያ ጳውሎስ በሐዋርያ ሥራ ምዕራፍ 22 ላይ ዘርዝሯል። በጣም በደንብ አድርጎ ግን ወንድማችን ምን አለ? አንድ ሰው ኢየሱስ ጌታ ነው ብሎ በአፉ ቢመሰክር አይድንም አለ። ስለዚህ የጌታ ኢየሱስ ክርስቶስ ስም በኦርቶዶክሳውያን ዘንድ አያድንም ማለት ነው። ድነትን አይሰጥም። ኢየሱስ ጌታ ነው። እሺ ሐዋርያ ጳውሎስ ሰው ለመዳን ቢፈልግ ምን ብሎ ነው ማመን ያለበት ብሎ ሲጠየቅ ሐዋርያ ጳውሎስ መልሶም እንደዚህ ነው። አንድ ሰው ለመዳን ምን ማድረግ አለበት? እኔ ነው ሰው የሚድነው ብሎ ሐዋርያ ጳውሎስን ብጠይቁት ሐዋርያ ጳውሎስ እንደዚህ ብሎ ይመልሳል። ምን ብሎ ሲባል ሮሜ ምዕራፍ 10 ቁጥር 9 እሺ ኢየሱስ ጌታ እንደሆነ ፕሬዝ ዘ ሎርድ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ። እና ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናል። ፕሬዝ ዘ ሎርድ። ሐዋርያውን ጳውሎስ ሆይ እኔ መዳን ፈልጋለሁ ምድነው ግን እንዴት ነው ብለህ ብጠይቀው በቃ ካንተ የሚጠበቀው አንድ ነገር ነው። just submit yourself for the God ራስን ለጌታ ሰሚት አድርግ። ከዚያ መስክር። ምን ብለህ? ኢየሱስ ጌታ እንደሆነ በአፍ መስክር። እግዚአብሔርን ከሙታን እንዳስነሳው በልብ መን በአፍ መስክረ በልብ አምነህ ትድናለህ፣ ትጸድቃለህ። ይሄ ብቻ ነው፣ ሌላስ አያስፈልግም። ለምን? ስሙ ነው መድኃኒት። ስሙን ኢየሱስ ትይዋለሽ፣ ብዙዎችን ከኃጢአታቸው ይመልሳቸዋል። ሃሌሉያ! የኢየሱስ ስም መድኃኒት ነው። የስሙ ትርጓሜ መድኃኒት። በክርስቶስ ኢየሱስ ታምን ስሙ ስጠራ ስሙ ነው መድኃኒት የሚሆነው። ስሙ ነው ከኃጢአት የሚያነጻው። ስሙ ነው የዘላለም ሕይወት የሚሰጥ። ስሙ ማንነቱ ስለሆነ ማለት ነው። ኢየሱስ ጌታ ነው። ኦርቶዶክስ ጋር ኢየሱስ ስም አይሰራም፣ አያምኑበትም፣ አያምኑም፣ አይቀበሉም። ኦርቶዶክስ ይልቁንስ የምትታመነው በውሃ ነው። ኦኬ፣ በውሃ ነው የምታመነው። ውሃ ድፋ ትድናለህ። ስሙን እመን አትድንም። ውሃ ድፋ የእግዚአብሔር ልጅ ትሆናለህ። ስሙን እመን አትሆንም። ውሃ ድፋ ከኃጢአት ትነጻለህ። በስሙ አትነጻም። ዲስ ኢዝ ፋንታስቲክ አለ ኦርቶዶክስ። ፋንታስቲክ። እኔ እንኳንም ክርስቲያን ነው። እንግዲህ ብራዘር ናግባ። እሺ ብራዘር ናግባ እንደገና። ከዛ ሲንተ ዲስ ኢዝ ፋንታስቲክ። እሺ ሊዳዬ ከዚህ መጣ አልቀረም። አይ ቲንክ መሲ ጋር ነው የምንሰበሰበው ዛሬ። መሲ ጋር የምንሰበሰበው። እሺ ብራዘር፣ ቅድም ልጆች ካልተጠመቁ አይደለም ከተጠመቁ ነው የሚድነው ብለሃል አይደል? ሚድኑስ ብለሃል። ያልተጠመቁ ህጻናት
ተፈርዶባቸው ወደ ገሃነመ እሳት ይወድቃሉ ወይም ተፈርዶባቸው ከእግዚአብሔር መንግስት ይጎላሉ? ይኸውልህ የዋሸውን ውሸት መጀመሪያ ማጥራት አለበት። ገብቶሃል? ቅድም ዋሸው ውሸት አለ ብራዘር። ይሄ እንትን አትሁን ብራዘር። አጠገብህ ወደ ጉዳያችን የዋሸው ውሸት አለ። ኢየሱስ ክርስቶስን ወደ ጉዳያችን ብራዘር አሳየኝ። የታታርገኝ የዋሸውን ውሸት ቀጥልና አስተምረኝ። አንብበው። አይ አንተ ምንም አትጠቅምም። በነገራችን ላይ አንተ ምንም ነው የማትጠቅመው። እኔ ከአንተ ጋር ራሱ ልፊያ ራሱ ይደብራል። በነገራችን how I'm going to give a chance for him ምን አይነት ቻንስ ነው የምሰጠው? ምን አይነት ቻንስ ነው የምሰጠው? ምን ያውራ? ለምሳሌ ጋሼ ምን ያውራ? ጌታ መቀበል አያድንም የሚል ከሃዲ ምን ያውራ እንዴ? ምን ያውራ? ወንድሞቼ እናቶቼ ምን ያውራ? ጋሼ እንዴ ምን ያውራ? እስቲ ንገሩኝ እንዴ። ከባድ እኮ ነው። ኢየሱስ ካላዳነ ማን ነው የሚያድንህ? ውሃ ነው የሚያድንህ? አይደለም በቀን 40 ጊዜ ብትጠመቅም አድንም። እኔ ሐይቅ ውስጥ ብትኖር መኖሪያን ብታደርግ ራሱ አድንም ብራዘር። መኖሪያ ብታደርግ እሺ። ቁጥር 14 እንደዚህ ይላል። ቁጥር 14 ይመስለኛል። ይሄ ቁጥር ብዙም አላውቀውም። እኔው ዳግመኛም መታሰቢያውን ለሚያደርጉ ስሙን ለሚጠሩ ዘራ ብሩክ ነው። ገርለ ዘራ ብሩክ ላይ ለማነበው ዳግመኛም መታሰቢያውን ለሚያደርጉ ስሙን ለሚጠሩ ለወንዶች ሴቶች ልጆች የእናት አባቶች መታሰቢያ ቢያደርጉ እስከ 100 ትውልድ ድረስ እንደሚድኑ ቃል ኪዳን ሰጠው። 100 ትውልድ በዘራ ብሩክ ስም ምን ማድረግ? መታሰቢያ በማድረግ ይዳናል ብሎ ያምናል ኦርቶዶክሳውያን። ይሄ ከልት ነው። ይሄ ከልት ነው። አዎ ሌላ የሚነበብ እንዴ ወንድሞቼ እናቶቼ? ሌላም ይነበብ እንዴ? በጣም ብዙ በጣም ሰቅጣጭ ነገር አለ በነገራችን ላይ። እሺ ዳግመኛም እግዚአብሔር የገድልህና የታምራትን መጽሐፍ የጻፈው መጽሐፍን ያጻፈው ድርሳንን የጻፈው ያነበበው የተረጎመው ቃልህን የሚሰማው እኔ ስሙን በሕይወት መጽሐፍ እጽፈዋለሁ። በሕይወት መዝገብ ስም መጽሐፍ ማለት ይድናል፣ ወደ እግዚአብሔር መንግስት ይገባል ማለት ነው። ስለዚህ በገድለ ዘራ ብሩክ ገድሉን ማንበብ ማጻፍና በመተርጎም ውስጥ የዘላለም ሕይወት እንደሚሰጥ ወይም ሊያስገኝ እንደሚችል ገለጥታል ማለት ነው። ይሄ በኢየሱስም በጣም ነው የሚያስጠላው ራሱ መጽሐፉ በነገራችን ላይ። እሺ ቅድም አንድ ያነሳው ነገር አለ። ልጁ የሆነች ፋላሲ ሰራ የፈለገው ነገር አለ በነገራችን ላይ በኦርቶዶክሳውያን ዘንድ ወይም በኦርቶዶክስ ቤተ እምነት በእነሱ እምነት አንድ ሕፃን ካልተጠመቀ አይድንም። በኦርቶዶክስ ተዋህዶ ቤተ እምነት አስተምሮ ሕፃኑ መጠመቅ አለበት። መጠመቃቸው ለድርድር የሚቀርብ አይደለም። ሕፃኑ በተወለደ በሶስተኛ ቀን ምናምን ነገር ቢታመም አሩጦ ነው ዋም ያስነኩት። ለምን ሲባል ካልተጠመቀ ወደ እግዚአብሔር መንግስት ስለማይገባ። በጥምቀት ነው የእግዚአብሔር ልጅነት የሚገኘው ብለው ስለሚያምኑ በጥምቀት ነው ሰው ከአዳም ኃጢአት ከአዳም ውድቀት ከአዳም ባህሪ የሚድ ነው ብሎ የሚያምኑት። ከኃጢአቱ የሚነጻ ብሎ የሚያምኑት በውሃው ስለሆነ የግድ ሕፃኑ መጠመቅ አለበት። በ40 እና 80 የተባለው ነገር ዝም ብሎ አይደለም፣ መጠመቁ ስለሚያስገድድ ነው። ስለዚህ አንድ ሕፃን በኦርቶዶክስ ተዋህዶ ቤተ እምነት ካልተጠመቀ ገሃነመ እሳት ነው የሚገባው። አንድ ሕፃን ኦርቶዶክሳዊ ካልተጠመቀ ገሃነመ እሳት ነው የሚገባው።
ገሃነመ እሳት። ስለዚህ በኦርቶዶክሳውያን እምነት ኦርቶዶክሳዊ ሆነው ያልተጠመቀ ይቅርና ከኦርቶዶክሳዊ እምነት ውጪ ያሉት ሌሎች ህፃናት ወይንም ሌሎች ከሌሎች ፋሚሊ የተገኙ ህፃናቶች በቀጥታ ኦርቶዶክስ ሆነው ካልተጠመቁ በስተቀር ገሃነመ እሳት ነው የሚገቡ ብሎ ያምናሉ። ሐዋርያቱ እንደዚህ ያስተምራል ወይም ደግሞ ክራይስት እንደዚህ ብሎ አስተምሯል። እውነት ህፃናት ገሃነመ እሳት ይገባሉ? ቅድም ወንድማችን ኦርቶዶክሳዊው ያው በጨለማ ያለው ወንድም ኦርቶዶክሳዊው ነው እናንተ ለምሳሌ ብሎ ልክ እኛ ማናምን እምነት ህፃን ተፈርዶባቸዋል ማለት ነዋ ብሎ እኛን ነበረ ሲወቅስ የነበረው። ግን ወቀሳው ሊሆን የሚገባው ኦርቶዶክሳውያን ጋር ነው። ቢኮዝ ካልተጠመቀ አይደለም ብሎ ስለሚያምኑ በጥምቀት ስለሆነ የሰው ልጅ ኃጢአቱ ይቅር ወይም የኃጢአትን ይቅርታ የሚያገኘው በጥምቀት ስለሆነ ሰው ይድናል ብሎ የሚያምኑ በጥምቀት ስለሆነ ሰው የእግዚአብሔር ልጅነት በጥምቀት ስለሆነ ወደ እግዚአብሔር መንግስት ይገባ ብሎ የሚያምኑት። እሱን ከፈለጋችሁ ከኦርቶዶክስ ተዋህዶ ቤተ እምነት እምነትና ስርዓቷ የውጭ ግንኙነት ከሚለው መጽሐፍ ማሳየት ይችላል ብራዘርዬ። እኛ ግን ህፃናቶች ኦኬ ለአቅም ማገናዘብ እስካልደረሱ ድረስ ወይም ትክክል ክፉና ደጉን መለየት ወደሚያስችል የእድሜ ሌቭል እስኪመጡ ድረስ ወይ ነው ወደዛ የእውቀት ባለጠግነት አሊያን ወደዛ በስለት እስኪመጡ ድረስ የትኛውም ፋሚሊ ህፃን ነብዙ ከስጋዋ ብትለይ ወደ እግዚአብሔር መንግስት በቀጥታ ትገባለች ወይም ደግሞ ይገባሉ ብለን እናምናለን። ቢጠመቁ ባይጠመቁ መጠመቅ አለመጠመቅ የሚያመጣው ምንም ነገር የለም ብለን እናምናለን እኛ። የስ አዎ እናምናለን ብሮዬ፣ አዎ እናምናለን። ሰው ህፃናቱ ከሙስሊም ፋሚሊ ይገኙ ከዋቄ ፈታ ይገኙ ከፕሮቴስታንት እምነት ይገኙ ከኦርቶዶክስ ይምጡ ከየትኛውም ከኤቲስት ፋሚሊ ወሬቨር ከየትኛውም ፋሚሊ ሊሆን ይችላል የተወለደው ህፃን ልጅ ቢሞት በ40 በ80 ምናምን ነገር ቢሞት በአመት በ2 ዓመት 3 ዓመት ህፃን እስከሆነ ድረስ በቀጥታ ወደ እግዚአብሔር መንግስት ይገባል። በቀጥታ ብራዘርዬ። ማን ነው ያለው? እራሱ መምህራችን ጌታችን ኢየሱስ ክርስቶስ። ማስረጃ የማቴዎስ ወንጌል ምዕራፍ 19 ቁጥር 14 ሌትስ ጎ ትላለህ ብራዘር። አይ ጴንጤ መሆን ጌታ ሆይ ጴንጤ ስላደረከኝ አመሰግናለሁ። ኦርቶዶክስ ከሚባልበት ጨለማ ስላዳንከኝ ተመስገን። አዎ ምንም ማድረግ አይቻልም ብራዘርዬ። አዎ እንሂዳ። አዎ እንሂድ። እሺ እንደዚህ ይላል ቁጥር 14 ነገር ግን ኢየሱስ ሕፃናትን ተዋቸው፣ ወደ እኔ ይመጡ ዘንድ አትከልክሏቸው፣ መንግሥተ ሰማያት ዋት እንደነዚህ ላሉት ናትና አለ ይላል። ዋት መንግሥተ ሰማያት እንደነዚህ ላሉት ናትና ሰው ሕፃናትን አትከልክሏቸው፣ ወደ እኔ ይመጡ ዘንድ ተዋቸው። ሰው ከየትም ፋሚሊ ተወለድ ብራዘርዬ። በተለይ በጣም ቢጨነቁ ኦርቶዶክሳውያን አሉ። ኦርቶዶክሳውያን ወንድሞቼ እህቶቼ ልጆች ያሏችሁ ስለ ልጆቻችሁ አትጨነቁ። ከእናንተ ይልቅ ስለ እነሱ የሚያስብ የፈጠራቸው አምላካቸው እግዚአብሔር አለ። ኦኬ ወደ አቅመ ማገናዘብ ሲደርሱ ነው ያኔ ነው በሰሙትም ባልሰሙትም ነገር ፍርድ፣ ኩነኔ፣ መዳን አለመዳን የሚወሰነው። ያኔ ሲደርሱ የጸጋውን ወንጌል የመስራቹን ቃል ሲነገራቸው ያኔ ይሰማሉ። ያኔ ሲሰሙ አይ ብሎ መወሰን አለመወሰን የሚችሉት የበዚህኛው የእድሜ እንትን ላይ ሲደርሱ ብቻ ስለሆነ ማለት ነው። ምን እያልኳችሁ ነው? በአጭር አማርኛ ኦርቶዶክሳውያን ፋሚሊዎቻችን ስለ ህፃናት ልጆቻችሁ you don't have to worry። አንድ ቄስ ደብተራ መጥቶ ሮጦ መጥቶ it's okay በላችሁ it's okay። አዎ ልትበላ ነው አረቄ ምናምን ነገር ኩልኪ እንዲቀርብልህ እንጀራ በወጥ ቀርቦ ምናምን ልትበላ የለም ንካው በሉት። እሺ ንካው በሉት። ሰው ህፃን ልጅ ቢሞት ነፍሱ ብትላቀቅ በቀጥታ ወደ እግዚአብሔር ይገባል። በሙላት መግባት ተሰጥቶታል። ሀገስ ዱቢን አከስ ማለት ዱጋንጂቱ ከኑማ ዱቢን ሀገስ ዮ ደገስ ደጋይ ዮ ደገው ባቴ
አመስ ደበረጤ ሲተኔማ ይሰማል ብራዘር ኤንድ ሲስተር ሶ ዮድዌ ዳይምኒ ኦማን ሸኪን ኦኬ ቀጥታ ወደ እግዚአብሔር መንግስት ነው የሚገባው ቀጥታ ነው የሚገባው ብራዘርዬ እሺ ሌላ አለ ኦርቶዶክሳዊ መወጋት የምትፈልጋለ ወጋ የመርፊያ አይነት ከባድ ነው አንዬ ውይይት እኮ አይደለም ዛሬ ያለው መሲ ጋር ነው ያለው ሰዓት አይ ቲንክ አልደረሰም ሲደርስ እዛ ያለው እስኪደርስ ድረስ ይሄን ወንጌል እናስቀጥለው ብዬ ነው ውይይት ሳይሆን ያለው የኦርቶዶክስ ምንድነው እሱ የሚባለው የቀሲስ ዲበኩሉ ስርዓተ የሐሰት ግባታቸው ስርዓተ ምንድነው ግባተ መሬታቸው ይፈጸማል የውሸት ግባተ መሬታቸው ይፈጸማል የቀሲስ ዲበኩሉ እና የኦርቶዶክሳውያን በጠቅላላ እሺ ሰላም ነው ካሎራው ሰላም ነው ሰላም ገብቻለሁ እንዴ አዎ ገብታል ምን ማኒፌስት ያደረከው ነው ብራዘርዬ አረ ጉንፋን እንዳይተላለፍባችሁ ኃይለኛ ጉንፋን ይዞኝ የኦርቶዶክስ ከሆነ አይተላለፍብንም አረ ማኒፌስት እኔ በኢየሱስ ክርስቶስ የዳንኩ ሰው ነኝ ምን ሆነሃል አይ እኔ ምናምን ኦርቶዶክስ ብዬ ስላልኩኝ ነው የገባውና ለዛ ነው አይ እኔ መግባቴንም አላውቅም ይቅርታሽ ትግሪ ነው አባኮ ይመች እንኳንም ሙሉ ቢሆን ከኔ ወንድም እንኳንም ተቀላቅያለሁ it's okay እሺ ያ debates like I don't know debates next week ይመስለኛልና እንዴ መሲ ከፍታለች እንዴ መሲ መክፈቷን አሳይ ከፍታለች መሲ ከፍታለች ንገሩኝ ኦኬ ለካ ሌላ አካውንት በሌላኛው ቤካ ማይች ያለው እሺ ገድለ ዮሐንስ መጥምቀ መገድ እሺ ቤካ ጌታ ኢየሱስ በመስቀል ላይ የከፈለው የኃጢአት ዋጋ በአዳም በኩል ብቻ ስለመጣው እንጂ አሁን የምንሰራው ወይንም ደግሞ አሁን ሰው የሚሰራው ኃጢአት ላይ አልከፈለም ብለው ኦርቶዶክሶች ያምናሉ እና ደህንነታቸው ጌታ ኢየሱስ የከፈለው የኃጢአት ዋጋ የአዳምን እንጂ የኛን አይደለም ብለው ያምናሉ እና እንደዛ ብላችሁ የምታምኑ ኦርቶዶክሶች ኑ ግቡ ለዛ ነው ያልዳናችሁት አረ እነሱ ድነው ማያውቁም የኦርቶዶክስ እኔ ኦርቶዶክስ ተዋህዶ ቤተ እምነት ተከታይ ድኛለሁ ብሎ ካወራ በጣም ነው የሚያሳፍረው በነገራችን ላይ ቢኮዝ የዳነ ሰው በምንም ማየት መንገድ በተለይ ክርስቲያን የሆነ ሰው በየትኛውም መንገድ ጣዖት ሊያመልክ አይችልም በየትኛውም መንገድ የዳነ ሰው በየትኛውም መንገድ ዘፈን ሊሰማ አይችልም በነገራችን ላይ በጭራሽ ነው ምናችሁ እኔ ኦርቶዶክስ ድናለች ክርስቲያን ነች ብሎ የሚናገር ጴንጤ ራሱ ለኔ ጤነኝነቱ ያጠራጥረኛል ጌታ ምስክር ማንም ሰው ይችላል ጤነኝነቱ ያጠራጥረኛል ለምን ካላችሁ ይታወቃል ኦርቶዶክስ ቤተ እምነት ውስጥ የሚታወቅ በጣም ነው የሚታወቀው እንዴ የዳነ ሰው እኮ መጽሐፍ ቅዱሳችን የሚለው ምንድነው ለምሳሌ ገላትያ ምዕራፍ 5 ላይ መጨረሻ አካባቢ ላይ የሚገኝ ሐሳብ አይደለም ገላትያ ምዕራፍ 5 ላይ እንደዚህ ይላል ለምሳሌ የክርስቶስ ኢየሱስም የሆኑቱ ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉት ነው የሚለው ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉት የስጋ መሻት ምኞት እነኚህን የመሳሰሉ ነገሮች ሰዎች የሚያደርጉ ከሆነ አልዳኑም
ያለመዳናቸው መገለጫ የሚሆነው ራሱ የገላትያ ምዕራፍ 5 ላይ የሥጋ ሥራዎች ብሎ ተዘርዝሮ ተቀምጧል። ይሄን ደግሞ ሐዋርያ ጳውሎስ በኤፌሶን ምዕራፍ 2 ላይ በበደላችሁና በኃጢአታችሁ ሙታን ብሎ ካለ በኋላ ይዘረዝራል። ስለነበረው ህይወት ቀድሞ ስለነበራችሁ የህይወት አይነት በደንብ አድርጎ ይዘረዝራል። ኦኬ በደንብ አድርጎ ይዘረዝራል። ለምሳሌ እንደዚህ ይላል። በእነዚያ ልጆች መካከል እኛ ሁላችን ደግሞ የሥጋችንና የልባችን ፍቃድ እያደረግን ኦኬ በሥጋችን ምኞት በፍትወት እንኖር ነበረ። ሌሎችም ደግሞ ከፍጥረታችን የቁጣ ልጆች ነበርን። ኦኬ ማን ነው ሲባል በበደሉና በኃጢአቱ ምክንያት ሙታን የነበረ በክርስቶስ ኢየሱስ ባለማመን የዘላለም ሕይወት ያላገኘ ወይም ደግሞ በጸጋው ያልዳነ ሰው ማንነት ማለት ነው። ባጭር አማርኛ የተገለጠው ጸጋ ኃጢአተኝነትና ዓለማዊ ምኞትን ያላስካደ ከሆነ ብራዘር ያልዳንክ ማለት ነው። ዘፋኝነት ዓለማዊነት ነው። መጠጥ ተያይዞ በጠቅላላ ነገር ማለት ነው። እነኚህ ነገሮች በአንተ ህይወት ውስጥ ማኒፌስት እያደረጉ ፈንክሽን ያደርጉ ከሆነ ፉሊ ፈንክሽን የሥጋ ስራ አንተ ላይ ፉሊ ፈንክሽን ያደርገ ከሆነ አንተ አልዳንክም ማለት ነው። ሰው ኦርቶዶክሳውያንን ድነዋል ብሎ ማመንና መቀበል ኖ ብሮ ኖ ክርስቲያንም መሆን አይችልም እንዴ? ክርስቲያን ማለት የክርስቶስ ተከታይ የሆነ ስጋን ከክፉ መሻቱና ምኞቱ ጋር የሰቀሉ ናቸው። ለኃጢአት የሞቱ በክርስቶስ ለአዲስ ህይወት የተነሱ ናቸው። ለኃጢአት የሞቱ በአዲስ ህይወት በክርስቶስ ለአዲስ ህይወት የተነሱ ናቸው። አለቀ። ኦኬ በሰማይ ያለውን ነገር የሚሹ በሰማይ ፕሮግራም እንደ ሰማይ ፍቃድ እንደ እግዚአብሔር ፍቃድ የሚኖሩ ናቸው። በመንፈስ ቅዱስ የሚመላለሱ ናቸው። ኦኬ የሚኖሩትን በመንፈስ ቅዱስ እንደ መንፈስ ቅዱስ ፍቃድ ስለሆነ ማለት ነው። ኦኬ ገላትያ ራሱ ላይ ለምሳሌ ገላትያ ራሱ ምዕራፍ 5 ቁጥር እንደዚህ ያለ በመንፈስ ብትኖሩ በመንፈስ ደግሞ እንመላለስን። የምትኖሩት በመንፈስ ነው፣ የምትመላለሱትም ደግሞ በመንፈስ ነው። ምልልሶቻችሁም የሆነው በመንፈስ ቅዱስ ነው። ቢኮዝ የምትኖሩት በመንፈሱ ስለሆነ ለዚህ ነው በመንፈስ አይደል በእግዚአብሔር መንፈስ የሚመሩ እነኚህ የእግዚአብሔር ልጆች ናቸው ብሎ የሚል ራይት። እነኚህ ነገሮች በእኛ ህይወት ሁሌ ነው። በኦርቶዶክሳውያን ጋር ከመጣችሁ የለም እንደዚያ ነገር አዎ የለም። ያዳነን ጸጋ የተገለጠው ጸጋ ኃጢአተኝነትን ዓለማዊነትን ያስካለ ነው ለማለት ፈልጌ ነው። ቁጥር 2 ምንድን ነው? ቲቶ ምዕራፍ 2 ቁጥር 10 ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና እኔ ዳንኩበት ክፍል ነው። በነገራችን ላይ ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከው ተስፋችን እርሱን የታላቁን የአምላካችንና የእምነታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቀን ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። That's it. Let me show you Orthodox. One video. Please, one video. The Orthodox is the coming. ትላለ ብራዘርዬ። እሺ ማን ነው የላከው? ይኸው የኦርቶዶክስ እሺ The Orthodox is coming. This is Orthodox. ይኸው ለምሳሌ እሺ አረጋል ችግር የለውም። እሺ ከኋላ ያለው ምን ነበረ? ከኋላ ያለው ምንድነው? ከኋላ ያለው ነገር አይታችኋል አይደል? ከኋላ ያለው አይታችኋል ምንድነው? ስዕል አድነው ቅዱሳት ስዕላት አይደል? ቢዩስ ከኋላ ያለው ምንድነው? ጋይስ ይሰማል ወገኖቼ? አዎ ታዲያ ኦርቶዶክስ ድናለች። አንዳንድ ሰዎች ኦርቶዶክስ ያልዳነች ማለት ነው እንዴ? ልዩነታችን በጣም ጥቂት ነው። ቢካዝ በስላሴ ያምናሉ፣ አያምኑም በስላሴ ቢካዝ ኢየሱስ ጌታ ነውና በኢየሱስ ጌትነት በኢየሱስ ክርስቶስ ፍጹም ሰውነት ያምናሉ። በመስቀል ላይ የተሰቀለው ኢየሱስ ክርስቶስ ነው። ስለዚህ በመስቀል በተሰራው ስራ ያምናሉ። አረ ንካው በእናትህ ንካው በእናትህ ንካው የኔ ወንድም ንካው የምሬንም ንካው። እኔ እንደዚህ አይነት ነገር አላውቅም።
መጽሐፍ እንደዚህ ያስተምራል እንዴ? ነው ነው ኖ ብሮ ኖ ብሮ ኖ ብሮ ኖ ብሮ። ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን ኃጢአተኝነትን ዓለማዊ ምኞትን ካላስካደ ብሮዬ you are not saved። ኦኬ የተባረከው ተስፋን ኢየሱስ ክርስቶስን ኦኬ ታላቁ መድኃኒትህን ኦኬ የሱን መምጣት መገለጥ መምጣት የሱን መምጣት ኦኬ እየተጠባበቅ ራስህን ካልገዛ ራስህን በመግዛት እንድትኖር ካላስተማረ እግዚአብሔርን መምሰል ኦኬ እርሱን ወደ መምሰል ሊያደርስህ ካልቻለ you are not saved። እና እንደዚህ ያልክ ስላድ ነው ምናምን ነገር እምዬ ያልክ መተ ኦርቶዶክስ ድናለች ብለህ አትበለኝ። እኔ አም ሶሪ አትበለኝ። ሄደህ ከፈለክ ልታሽቃብጥ ትችላለህ። ቀይ ምንጣፍ ዘርግተህ አብረህ ልትንከባለል ትችላለህ። I don't care about that። አናን መተው እንዴት ኦርቶዶክሳውያን ትነካላችሁ? ለኦርቶዶክስ ያለ ጥላቻ ለምን ትነካለህ? ኦርቶዶክስ እንዴት አልዳኑም ብለህ ትደፍራለህ? ታሪክ አላነበብክም? አባቴ ታሪክ አንብቤ መስሎኝ። አዎ እንዴ ብራዘርዬ ጣዖት ካመለክ ረክሳል። የረከሰ ደግሞ የእግዚአብሔር መንግስት የቅዱሳን ስብስብ እንጂ የርኩሳን ስብስብ አይደለም። ስለዚህ የረከሰ ሰው የእግዚአብሔር መንግስት መግባት አይችልም። ወደ እግዚአብሔር መንግስት መግባት አይችልም። ሀገስ ኦኬ። ስለዚህ ከኋላ ያለው ማንኛውም ኦርቶዶክስ ነው ያልዳነም ብዬ ነው። የትኛውም ኦርቶዶክስ ወይ አባንዴ ነው እኔ ወንዴ ናየው ወንዴ ቆይ እኔ ወንዴ ማን የቦለከ ወንድሜ ጋር ወንድማችን ቤት ብራዘር ቅድም ማን ደግሞ ኦዲ ምናምን ነገር ኦዲጋርድ አንተ ኦዲጋርድ ምንኛ ነው አንተ በጣም ላይ ነኛ መጣ እንዴ ኦዲጋርድ ቼክ አድርጌያለሁ አልተቦለከም እኮ እዛ አልተቦለከም ቼክ አድርጌያለሁ አልተቦለከም እንደ ወንዴንም ቼክ አድርጌው ነበር አልተቦለከም የባዮ ወንዴ ኬስ ገገሳ ኮኒ የና I don't know ቼክ አድርጌያለሁ አላውቅም እኔ ወንዴ ለማንኛውም ይታያችኋል እዚህ ጋር ስለዚህ ስዕል አድኖ የሚባል ነገር ከላይ ይታያችኋል ይታያችኋል ያ ይታያችኋል ስለዚህ ኦርቶዶክስ ተዋህዶ ቤተ እምነት የኦርቶዶክስ እምነት ተከታይ የሆነ በጠቅላላ they are not saved የነገርኳችሁ ነው ምንም በሉ ለምሳሌ አንዳንድ ሰዎች ምን ያሉ መሰላችሁ ለምሳሌ በጣም አኬና መሰሎቹ በክርስቶስ ኢየሱስ አዳኝነት ስለሚያምኑ ይድናሉ አንድ ሰው በክርስቶስ ኢየሱስ አዳኝነት አምኖ ከተቀበለ እንደሚያድን ካመነ ይድናል አዎ ይድናል አዎ ልክ ነው ምንም ጥርጥር የለውም ይድናል ምንም ጥርጥር እኮ የለውም ግን ምን መሰላችሁ የዳነው ሰውዬ እጁ ለማርያም ካጨበጨበ ልክ አይደለም ነው የዳነው ሰውዬ ያዳነውን ጌታን ካላመሰገነ ላዳነው ጌታ የሚገባውን የአምልኮ መስዋዕት ካላቀረበ ላዳነው ጌታ ብቻ ስሜት ካላደረገ ሌሎቹን ከከላከለ አልዳነም ነው ምለው አልዳነም ይሰማል አልዳነም በጭራሽ አልዳነም እኔ ምንም በለኝ ኦርቶዶክስ ውስጥ ይገርማል በቃ ማለት ስለ ኢየሱስ ሲናገር እንደው አሁን ስለሱ ስለ ኢየሱስ ከሱ አፍ እየሰማ ብራዘርዬ you don't have to worry about that you don't have to worry እና ኢየሱስ ጌታ ነው ስላለ ወይም ደግሞ ኢየሱስ ስላለ ሰው ይድናል ማለት ነው እንዴ እንደውም ስለ ሐሰተኛ ነቢያት የተነገረው ትዝ ይላችኋል ስለ ሐሰተኛ ነቢያት የተነገረው ክፍል አለ እነሱ ስለማያውቁት ክፍሉን በትክክል ስለማይረዱ ለሚፈልጉት ነገር እንደምን ማስገደው የእግዚአብሔርን ቃል እንዲናገሩ ሐሳባቸው እንዲናገር ስለሚያስገድዱ ብቻ ይጠቅሱታል
የማቴዎስ ወንጌል ምዕራፍ 7 ቁጥር 15 ጀምሮ ያለው ሐሳብ 21 22 ላይ ምናምን ነገር ኦኬ አላውቃችሁ ምናምን ብሎ ሲል እንግዲያው እዛው ክፍል ላይ ካወቃችሁ በጣም ቀላል ነው ሐሳቡ። ግን ምንድነው መሰላችሁ ኦርቶዶክስ ተዋህዶ ቤተ እምነት ውስጥ አንድ ሰው ካለ ድኛለው ከክርስቶስ ኢየሱስ ውጪ አዳኝ የለም ብሎ ሰውዬ ካመነ ኢሚዲየትሊ ማድረግ ያለበት መውጣት ነው ብዬ ስለማመን ነው። አይ መውጣት የለበትም ችግር የለም እዛ መቆየቱ ይጠቅማል እዛ መሆኑ ትንሽ ለወንጌል ኢትስ ኦኬ ስማማለሁ ምንም ችግር የለውም። ኦርቶዶክስ ሆኖ አንድ ሰው ወይም ደግሞ በጌታ አምኖ ድኖ ኦርቶዶክስ ሆኖ ኦርቶዶክስ በምትባልበት የእምነት ተቋም ውስጥ በመቆየቱ ድነቱን ያጣል ወይም አልዳንም ብለን የምታምነው እንደዛ እያልኩ አይደለም። ግን ኦርቶዶክስ አይነቱን ተቀብለው ኦርቶዶክስ መሆኑን አምኖበት ቢኖር ከሆነ ለኦርቶዶክስ ላወጣችው ስርዓት የሚገዛ ከሆነ ኦርቶዶክስ ቤተክርስቲያን ቤተ እምነት ኦኬ ኦርቶዶክስ ቤተ እምነት እምነቴና ስርዓቴ ነው ብላ ላወጣችው ተገዝቶ ከሆነ የሚኖረው አልዳንም። ለምሳሌ የውጭ ጉዳይ ምንድነው የኢትዮጵያ ኦርቶዶክስ ተዋህዶ እምነትና ስርዓቷ የውጭ ግንኙነት በሚለው መጽሐፏ ላይ ለምሳሌ ስለ መስቀል ያነሱት ነገር አለ። አሁን ያነበብኩት ክፍል ላይ ያደረገኝውን ሐሳብ ቃል በቃል ማለት ነው። ስለ ማርያም የተነሳው ነገር አለ ቃል በቃል ማለት ነው። ኢቭን ማርያምን ከፍጡራን በላይ ከፈጣሪ በታች አድርጎ አስቀምጡት ያን እንደሚያምኑ ትምህርታቸውም እንደሆነ ጽፎ ያስቀመጡት ነገር አለ። ተያይዞ በጣም ብዙ ነገሮች አሉ። so if he is orthodox he is not saved አላምንም እኔ። እሺ አቋሜን እንገራችሁ። እኔ ኦርቶዶክስ ተዋህዶ ቤተክርስቲያን የጌታ ቤተክርስቲያን ነች ብዬ አላምንም እኔ። እዚህ ኦርቶዶክስ ተዋህዶ የጌታ ቤተክርስቲያን ነች ብሎ የሚያምን ሰው አለ እንዴ? የጌታ ቤተክርስቲያን ኦርቶዶክስ ተዋህዶ የጌታ ቤተክርስቲያን ነች ብሎ የሚያምን ሰው አለ? ኦርቶዶክስ ነች ብሎ የሚያምን አለ? ነበረች? አዎ ነበረች። በነበር ያ ቴንክ ዩ ሶ ማች ነው አሚዬ። ነበረች ያስኬዳል። አዎ ኦርቶዶክስ ተዋህዶ የጌታ ቤተክርስቲያን ነበረች። ነበር ነው ነች አይደለም። ነች በጭራሽ ነው። እሺ ሙዬ መጣው አሁን እመጣለሁ። ነች በጭራሽ አይሆንም። ነበረች ግን ይሆናል። ነበረች ይሆናል እንዴ? አሸዋ ላሸዋ እመቤቴ አሸዋ ላሸዋ ብለህ ኦርቶዶክስ ተዋህዶ ቤተ እምነት ተከታይ ሆነ ደን አብረህ ከነሱ ጋር ይህንን ነገር እያልክ አብረህ የዘፈንክ አም ሴቭድ ማለት አትችልም። ዊ አር ሴቭድ ማለት አትችልም። ዊ አር ላይክ የክራይስት ተከታይ ማለት አትችልም። የክራይስት ተከታይ ከሆንክ እሱን መምሰል የእሱ መልክ ነው በአንተ ህይወት ላይ ሊገለጥ የሚገባው። ኦኬ በአንተ ህይወት ሊገለጥ የሚገባው የእሱ መልክ ነው። ኃጢአተኛ አለ ዘፋኝነት ምናምን ያ ኦኬ አምካሚን ሀኒዬ መጣው እና እኔ እና ኪሉም ሆኑ ሌሎች ሰዎች ሊሆኑ ይችላሉ በዛ በቤተ ምንድነው የሚባል። እሺ መሲ ሀኒዬ መጣው። እሺማ መጣው አሁን መጣለሁ። ሶ ምን ያልኳችሁ ነው በኦርቶዶክስ ተዋህዶ ቤተ እምነት ውስጥ በዚያ ቅጥር ግቢ የሚገኙ ቤተ ክርስቲያኗ የኦርቶዶክስ ተዋህዶ ቤተ ክርስቲያን እምነቴና ስርዓቴ ይሄ ነው ብላ ላወጣችሁ ነገር ከተገዙ ሰሚት ካደረጉ የስ ብሎ ከተቀበሉ they are not saved። ግንስ አይ አንቀበልም ብሎ እኛ በክርስቶስ ትምህርት ነው ከሐዋርያት ትምህርት ውጪ የሆኑትን ማንንም የሆነ ነገር ወግድ ዳሪያስ ብሎ ካሉ የስ ለማርያም ሲዘመር አፋቸውን ዝም እንቅስቃሴያቸውን ከገቱ ኦኬ ኖ ብሎ ኢግኖር ካደረጉ yes they are saved። ግንስ ናይ ናይ ማየ ማርያም ናይ ናይ ቤዛዊት ዓለም ስትባል ናይ ናይ አንድ ወልዳ ስምዖን አበዛችው አንድ ወልዳ ስምዖን አበዛችው ተክል የመጣ ከኤጢሳ እውራንን ዘርሃ ብሩክ ጥፍራቸው ዘርሃ ብሩክ እግራቸው ያድናል ካልክ ብራዘር ንካው። አልዳንክም። የጌታ ቤተክርስቲያን ኔቨር ብራዘር ኔቨር ኤቨር አይሆንማ።
አሸዋ ላሸዋ ጊዮርጊስ አሸዋ ላሸዋ ጊዮርጊስ ሸንኮራ ይዞልኛል ጊዮርጊስ ሸንኮራ ይዞልኛል ጊዮርጊስ 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 ሸንኮራ አገዳ ይዞልኛል እያልክ ብራዘርዬ ኖ ብሮ ና ነው ዳሪያስ ብራዘር እንዳለ ኤርሚዬ ዳሪያስ ሸንኮራ አገዳ የለም ተክልዬ መጣ ከይጥሳ የለም ነነምዬ ወፍ የለም ወንድማችን እንዳለ ነነምዬ ምን የቀጠልከት ፍቅረኛ መሰለች እንዴ እኔ ፍቅረኛዬን ብጠራት I love you baby ትመችሻል ምናምን ብዬ ነው እሱን በአካል ካገኝሽ ምናምን ካገኘኋት ለማንኛውም መልሲ ጋር ሁላችንም እንሂድ እዛ እንሰብሰብና የቀሲስ ዲበኩሉ የሐሰት የውሸት ገባተ መሬታቸውን እንፈጽም ዘመሲ ቤት ዘጎይንግ ኤንድ ዘሊሲንግ ዘውሸት ዘቀሲስ ዲበኩሉ አሪፍ እንግሊዝኛ ነው አለ በጣም ነው የሚገርመው ዛሬ እንግሊዝኛ ፍሉንትሊ እያወራ ነው ቆይ እሺ እቆያለሁ እሺ ቶዲያ አለ አንድ ኮድ Todia is the English, the class is the coming, and the speaking is the teaching. The qasis Dibakulu, Arabasma, the qasis the Dibakulu, the going Ababa the Gulilat is not died. Died is the speaking Hushat Bicha. ሁሉ ጊዜ ማን ቀሲስ ዲበኩሉ ዘ ኦፕኒንግ ዘ ቲክቶክ ከማይ ኮነ ዘ ቲክቶክ አይ እኔ እኮ መቀስ የሚሆንብኝ ነገር እኔ በጣም ይገርምሽ ተው ግን እናንተ ተው እሺ that's good the TikTok the opening and ቀሲስ ዲበኩሉ and የምንድነው የታክሲ ተራ ወያላ is coming together and ቀሲስ ዲበኩሉ speaking አበበ ጉልላት died not and speaking በህይወት አለ and the bringing the case speaking talking to ምንድነው ቅዳሴ yeah the ቅዳሴ and the ቅዳሴ and አበበ ጉልላት and the ቅዳሴ speaking guys case coming together and not dying ማን ነው አበበ ጉልላት and today and the Messi and the Ermias and the Gersam and the Dagi and collecting all brother and Messi house sitting and checking the ቅሌት of the ቀሲስ ዲበኩሉ the ቅሌት and the ቀሲስ ዲበኩሉ and coming today so the ቀብረ ምንድነው ግባተ ቀብር አለቀ today I'm speaking ታውቃላችሁ እኔ እኮ ጊዜ አንድ ጊዜ ጠበቃ ምናምን ሆናል ታውቃላችሁ አሁን እዚህ ሀገር ጠበቃ የለም ጠበቃ ምናምን አስተርጓሚ ነው የምጠቀሙት አብዛኛው ጊዜ ኦኬ አስተርጓሚ ነው የሚጠይቁት አሁን ለምሳሌ ችግር ካለባቸው እንግሊዝኛ ምናምን ነገር ቆሞ የሚሞጉት ምናምን ነገር ጥብቅና የሚቆምላቸው ሰው ሲያጡ በቀኔ ጋር የሚደውት ቤካ የት ነው ያለው ጥብቅና ማለት አስተርጓሚ ምናምን ነገር ስለሚያስፈልግ እና ሐሳባችን እንድንገልጽ የግድኛ በአማርኛ ስናወራ አንተ በእንግሊዝኛ ለጠበቃው ለዳኛው ታስረዳለህ ምናምን ብሎ እኔን ነው የምጠሩት እና በጣም ነው እንግሊዝኛ የሚተረጉመው ሳምታይም እንትን ስራዬም እንግሊዝኛ ማስተርጎም ነው እና ያው በዚህ አጋጣሚ እንግሊዝኛ ማስተርጎም ከፈለጋችሁ እንግዲህ እኔ ጋር ነው ተባረኩ ወደ መልሲ ጋር እንሂድ ሊዲያዬ ተባረኪ ግርምዬ ተባረኩ በጣም ነው ማመሰግነው ወንድሞቼ እህቶቼ ፕሊዝ እሺ እሙዬ መጣው ምንድነው እሱ ወንድሞቼ እህቶቼ ፕሊዝ ቤቴን ኮፕሊንክ አድርጉ በጣም ሻዶ ባን ላይ ያለሁት የገባችሁ እንትን አድርጉ ወደ መሲ ቤት ሁላችሁ መሲ ቤት ሂዱ እኮ ተባረክ መሲ ቤት ዛልክ
እሺ አለኮ ተባረክ ቤክሾዬ ሊዱ ተባረክ። ሁላችሁንም ጌታ ይባርካችሁ። አሜን አሜን። እሺ